ሰላም ጤና ይስጥልን ወደ ጄኤምኤም ቴሌቪዥን ተመልካቾቻችን የሳምንታዊ ለወጣቶች እንግዳ ሰዓታችን ነው። ዛሬም እንደተለመደው ከአዲስ እንግዳ ጋር እገኛለሁ። እኔ የፕሮግራሙ አዘጋጅና አቅራቢ ሶስና ያሱ ነኝ። የዛሬ እንግዳዬ ደግሞ ናዝራዊት ደምስ ናት። በልጆችና በታዳጊ ልጆች ላይ ያተኮረ አዲስ መጽሐፍ ጽፋለች። መጽሐፉም ስጦታዎቼ ይሰኛል። ዛሬ እንግዲህ ከሷ ጋር ቆይታ ልናደርግ እዚህ ስቱዲዮ ድረስ ተገኝታለች። ናዝሪዬ ስለመጣሽ በጣም አመሰግናለሁ። እኔም በጣም አመሰግናለሁ። እስኪ ራስሽን ደግሞ ለተመልካቾቻችን በራስሽ ቋንቋ አስተዋውቂልን። ስሜ ናዝራዊት ደምስ ይባላል። ያው ለበርካታ ዓመታት የልጆች አስተማሪ ነበርኩኝ። አሁንም ልጆችን አስተምራለሁኝ። አሁን ደግሞ የተወደደ ስጦታዎቼ የሚል የልጆች መጽሐፍ አዘጋጅቻለሁ። በጣም መልካም። እንግዲህ ስለ መጽሐፉ እንዲሁም ደግሞ ከልጆች አገልግሎት ጋር በተያያዘ አንዳንድ ጉዳዮችን እያነሳን እንጫወታለን። እስከ ፕሮግራሙ ፍጻሜ ድረስ አብራችሁ እንድትሆኑ እንጋብዛለን። ናዝሪዬ እንግዲህ ወደ መጀመሪያ ጥያቄያችን ብናልፍ በቅርቡ የሚመረቀው መጽሐፍ ስጦታዎች ይሰኛል። ለልጆች እና ለታዳጊ ልጆች የተለያዩ የመጽሐፍ ቅዱስ ታሪኮችን እንዲሁም ደግሞ ጀነራል እውነታዎችን በትረካና በተረት እያዋዛ የሚያቀርብ መጽሐፍ ነው። ይህን መጽሐፍ በምን ዓላማ ጻፍሽው ከሚለው ብንነሳ? አዎ እንደተናገርሽው ለልጆች የሚሆን በተረት በትረካ መልክ እንዲሁም ደግሞ ጠቅላላ እግዚአብሔር ቃል ላይ የተመሰረተ ጽሁፍ ነው። ይሄን ደግሞ የጻፍኩበት ዓላማ ያው እንደምናየው ቤተክርስቲያን ላይ በሳምንት አንዴ ብቻ ልጆች መጥተው ብዙ ለውጥ ልናመጣ አንችልም ማለት ነው። ስለዚህ ወላጆች የሰንበት አስተማሪዎች በመሆን ልጆች ላይ ብንሰራ ውጤታማ ልጆችን ማድረግ እንችላለን። ስለዚህ ልጆችን በእግዚአብሔር ቃል የበረቱ እንዲሆኑ፣ በእግዚአብሔር ቃል የታነጹ እንዲሆኑ፣ የነገ ማንነታቸውን ደግሞ ዛሬ ላይ እንድንገነባ በሚያስችል መንገድ በዚህ ዓላማ ተነስቼ ይህን መጽሐፍ ጽፌያለሁ። እንግዲህ መጽሐፉ ስጦታዎቼ ይሰኛል። ከምን ተነስተሽ ስጦታዎቼ የሚል ስያሜ ሰጠሽው? ስጦታዎቼ ብዬ ያው የሰየምኩት ከእግዚአብሔር ቃል ተነስቼ ነው። የእግዚአብሔር ቃል ሲናገር መዝሙር 127 ቁጥር 3 ላይ እነሆ ልጆች የእግዚአብሔር ስጦታዎች ናቸው፣ የሆድ ፍሬም ደግሞ የእሱ ዋጋ ነው ይላልና ያው ልጆቻችን በቤተ ክርስቲያን ውስጥ የምናገኛቸውም ልጆች ወላጆችም የሚወልዳቸው ልጆች ከእግዚአብሔር የተሰጧቸው ለወላጆቻቸውም ለቤተ ክርስቲያንም ለሀገርም የተሰጡ ስጦታዎች ስለሆኑ እሱን ምክንያት አድርጌ ነው ርዕሱን ስጦታዎቼ ያልኩት። እንግዲህ ስጦታዎቼን ተመልካቾቻችን ወላጆች እንዲሁም ታዳጊዎች ገዝተው ሲያነቡ ምን ምን ያገኛሉ፣ በውስጡ ምን ምን አይነት ኮንቴንቶች አሉ የሚሉትን ደግሞ ብናነሳ መልካም። ያው ውስጡ ላይ የያዙት 3 ዓለማትን ያው በእነሱ አውድ ነው የተጻፈው። እንደነገርኩሽ መጽሐፉና 3 ዓለማቶችን ይዟል። አንደኛው ዓለም የትረካና የተረት ዓለም ነው። ያው ወላጆች ለልጆቻቸው ገዝተው ሲያነቡላቸው እና አያንበሶን ያገኛሉ። ታታሪዋ ጦጣ አለች፣ መልካሙ እረኛ አለ። ልጆች በቃ በተረትና በትረካ መልክ እውነታውን በእግዚአብሔር ቃል ላይ የተቃኘውን እውነታ እንዲያገኙ ያደርጋል። አንደኛው ዓለም እሱ ነው። ሁለተኛው ዓለም ደግሞ እዚህ መጽሐፍ ውስጥ የምናገኘው ዓለም መሰረታዊ የሆኑ መጽሐፍ ቅዱሳዊነቶችን ስለ እግዚአብሔር አብ፣ ስለ ኢየሱስ ክርስቶስ፣ ስለ መንፈስ ቅዱስ እናገኛለን ማለት ነው። እግዚአብሔር አብ አባት እንደሆነ እንደሚወዳቸው፣ ኢየሱስ ክርስቶስ ሞቶ እንደተነሳ፣ መንፈስ ቅዱስ ደግሞ ለዘላለም ከነሱ ጋር እንደሚኖር እንዲያውቁት እሱንም ዓለም ተደርጎ በሱ መልክም የተጻፈ አለው መጽሐፍ ውስጥ። ሌላው ደግሞ አንዳንድ እውነታዎችን ሳይንቲስቶች የጻፉት እውነታዎች አሉ። እንዲሁም ደግሞ ስለ ዳግም ምጽአት እሱን ደግሞ ያካተተ ደግሞ 3ኛ ዓለም አለውና መጽሐፉ በ3 ዓለማት የተቃኘ ነው ማለት ነው። እንዲሁም በ3 ዓለማት የተቃኘ ነው። በጣም መልካም። መጽሐፍ ውስጥ እንግዲህ ሳየው ስለ 13 ወራት የኢትዮጵያ ጸጋ፣ ስለ አየር ንብረት ለውጦች እንዲሁም ደግሞ ስለ ተለያዩ ታሪካዊ እውነቶች በታሪክና በምሳሌ መልክ ከመጽሐፍ ቅዱስ ታሪኮች ጋር ተዋስተው ቀርበዋል እና እነዚህ መቅረባቸው ህጻናት እነዚህን እውቀቶች ማግኘታቸው በምን መልኩ አይምሯቸውን ያንጻል ብለሽ ታስቢያለሽ? ያው ይሄኛው መጽሐፉን ሳዘጋጀው አንደኛ ከወራቶች ጋር ያዛመድኩበት በሁለት ዓላማ ነው። አንደኛው ያው ኢትዮጵያ ከሌሎች ሀገሮች የሚለዩት የራሷ የሆኑ ባህሎች አሉ፣ ቋንቋ አለ። እንዲሁም ደግሞ ወራቶቿ ያው እያንዳንዱ ሀገር እያንዳንዱ ዓለም ላይ የሚኖሩ ሀገራት የራሳቸው የሚለዩበት ነገር ቢኖራቸውም ኢትዮጵያ ደግሞ አንዱ የምትለይበት የ13 ወር ባለቤት መሆኗ። ስለዚህ ልጆች አንደኛ ነገር ይሄን እውነት ቢያውቁት 4ቱን ወራቶች 4ቱን ወቅቶች
ቢለዩበት በነዛ ወቅቶች ደግሞ ምን ማድረግ እንዳለባቸው አሁን ክረምት ሲሆን ምን ማድረግ እንዳለባቸው በበጋው ምን መስራት እንዳለባቸው እንዲያውቁ ሌላው ደግሞ በእያንዳንዱ ወር ላይ እያንዳንዱ ታሪክ ነው ያስቀመጥኩት አሁን እዚህ ላይ ያለው ታሪክ 13 ናቸው ከወሩ ጋር አንድ አይነት ናቸውና በአንድ ወር አንዱን ታሪክ በደንብ አድርገው እያዋዙ እንዲያውቁ እሱንም ሁለት ጥቅሞችን ትኩረት እንዲያደርጉ አስቤ ነው። በጣም መልካም ይህ መጽሐፍ እንግዲህ ያው ወላጆችም እንዲያነቡት ይመከራል። ሜቢ ለወላጆች የምታስተላልፊው መልእክት ካለ ከልጆች አስተዳደግ ጋር በተያያዘ በተለይ ልጆቻችን ፎርማቲቭ ኤጅ ላይ እንደው ምን አይነት አስተዳደግ ምን አይነት ፓርቲሲፔሽን ምን አይነት ትኩረት ለልጆች ሊሰጥ ይገባል የሚሉትን ሀሳቦች ደግሞ እንደው ባጭሩ ብናነሳ መልካም ያው ከወላጆች አስተዳደግ ጋር እንደ አንድ የሰንበት አስተማሪ ልጆችን በቅርብ እንደሚከታተል ሰው ትልቁን ነገር ትልቁን ስራ በልጆች አስተዳደግ ላይ የሚሰሩት ወላጆች ናቸው ማለት ነው። በሳምንት አንደኛ ቸርች ውስጥ ብናገኛቸው መልካም ነው እንሰራባቸው እንችላለን ግን ደግሞ ልጆቹን መንፈሳዊ ልናረጋቸው ግን አንችልም ማለት ነው። ወላጆች ግን ልጆቻቸውን በቅርበት ያገኟቸዋል 7ቱን ቀን ከነሱ ጋር ነው የሚያሳልፉት ስለዚህ መንፈሳዊ የማድረግ ወይም ደግሞ እውነታውን የመምራት አቅም ወላጆች ጋር አለ ማለት ነው። ስለዚህ ወላጆችን መመክረው በዚህ አቅጣጫ ላይ ልጆቻቸው ላይ እንዲሰሩ ይሄ መጽሐፍም ደግሞ ይረዳቸዋል ማለት ነው። ልጆቻቸውን እንዴት በእግዚአብሔር ቃል መምራት እንዳለባቸው እንዴት ጸሎት ማስተማር እንዳለባቸው በማህበራዊ አቅጣጫ ላይ ልጆቻቸውን እንዴት ከስር ጀምረው መከታተል እንዳለባቸው በአእምሯቸው እንዴት ማስኬድ እንዳለባቸው በመንፈሳዊ አኳኋን ደግሞ ልጆቻቸውን እንዴት ማሳደግ እንዳለባቸው የሚገልጽም ነገር አለው። ስለዚህ ወላጆችን ነው የሚለው በቃል ብቻ ሳይሆን በተግባርም ለልጆቻቸው ተምሳሌት እንዲሆኑ አርአያ እንዲሆኑ ያው ብዙ ጊዜ እኔ የምናገረው ነገር አለ ወላጅ ለልጁ ያው ቸርች ላይ ሁሉ ጊዜ ስለሚገርመኝ ነው ይደክማል ማለት ነው ጫማ ለመግዛት ይደክማል ማለት ከራሱ አብልጦ ውድ ትምህርት ቤት ለማስተማር ይደክማልና በጣም በብዙ መድከም ውስጥ ነው ለልጁ ዋጋ የሚከፍለው ግን ደግሞ በጣም ደግሞ መደከም ደግሞ የሚገባው ነገር ብዬ ማስበውም ደግሞ እውነታውም ደግሞ በእግዚአብሔር ቤት ውስጥ ልጆች እንዲያድጉ በእግዚአብሔር ቃል ውስጥ ልጆች እንዲያድጉ ልጆችን ከስር አርአያ በመሆን የፍቅር አርአያ በመሆን የጸሎት አርአያ በመሆን የእግዚአብሔር ቃል አርአያ በመሆን ቢያሳድጓቸው መልካም ነው ውጤቱም እንደውም የተሻለ ነው ብዬ አስባለሁ። እንደውም አንድ መጽሐፍ ላይ ዘ ስፒሪቹዋል ቻይልድ ቡክ የሚል መጽሐፍ ላይ ልጆችን በመንፈሳዊ መንገድ ከስር ጀምሮ ወላጆች ከስር ጀምሮ እየኮተኮቱ ከ0 ዓመት ጀምሮ ካሳደጓቸው 20% በሚያክል ለሱስ ተጋላጮች አይሆኑም ማለት ነው። 40% ደግሞ ለዲፕሬሽን ለጭንቀት ተጋላጭ መሆን እድላቸው የቀነሰ ነው የሚሆነው። 80% ያክል ደግሞ ልቅ በሆነ ግብረ ስጋ ግንኙነት ውስጥ የመግባት እድላቸው አናሳ ነው እና ቀላል ነገር አይደለም ልጆቻችንን በመንፈሳዊ ነገር ማሳደግ ከስር መከታተል ማለት ነው። በጣም ይገርማል ብዙ ፊገር ነው ስለዚህ ልጆቻችንን ከስር በመከታተል በጣም የልጆቻችን አእምሯዊ እድገት ላይ እንዲሁም ደግሞ የልጆቻችን ኢቭን ወደፊት ለሚኖራቸው ህይወትም ትልቅ አስተዋጽኦ እንደሚያደርግ ነግረሽናል። ከዚህ ጋር በተያያዘ እንግዲህ የመጽሐፉ መግቢያ ምዕራፍ ላይ ስለ ኒውሮፕላስቲሲቲ ታወሪያለሽ ማለትም የአንጎል እድገት ማለት ነው። በተለይ ይሄ ፎርማቲቭ ኤጅ የሚባለው ከ0 እስከ 5 ዓመት ያለው እድሜ ላይ በጣም የልጆች ማንነት በዋናነት የሚገነባበት ነው ይባላል እና በዛ ጊዜ እንግዲህ ያው ብዙ ጊዜ ፋሚሊ አብሰንት ነው የሚሆነው ያው ከስራም ጋር በተያያዘ ከአንዳንድ ያው ማህበራዊ ጉዳዮችም ጋር በተያያዘና ይህ ፎርማቲቭ ኤጅ ላይ የወላጅ አስፈላጊነት ምን ያክል ነው? ምክንያቱም በጣም ብዙ ፐርሰንት ኦፍ ባህሪያቸው የሚቀረጽበት ጊዜ ነው በቃ መሰረት የሚጣልበት ጊዜ ነው ለህይወታቸውና በዚህ ጊዜ ላይ ወላጆች ፕሬዘንት መሆናቸው ወይም ደግሞ በቅርብ ክትትል ወላጆች መኖራቸው ምን ያክል ጥቅም አለው ያለሽ? ከዛ ጋር በተያያዘ ደግሞ በእነዚህ እድሜዎች ውስጥ መንፈሳዊ ዕውቀቶችን ልጆች እንዲያገኙ ማድረግ ምን ያክል ይጠቅማል ብለሽ ታስቢያለሽ? ሁለቱን አያይዘን ብናነሳ። ልክ ነው። ያው አሁንም መጀመሪያ ላይ የሚያነሳነው ነገር አለ ወላጅ ለልጆቹ መሰረታዊ በቃ ልጆች እያዩዋቸው የሚያድጉት ወላጆቻቸውን ስለሆነ ማለት ነውና ከእግዚአብሔር ቃል ልነሳ የእግዚአብሔር ቃልም ሲነግረን ልጅህን በሚሄድበት መንገድ ምራው በሸመገለም ጊዜ ከዛ ፈቀቅ አይልም ይላልና ልጆቹን
የሚመራ ወላጅ ነው ማለት ነው። እንዲሁም ደግሞ ሳይንሱም ደግሞ ያው ይሄኛውን ሀሳብ ነው የሚናገረው። ኒውሮፕላስቲሲቲ የምንለው የአንጎል የመለዋወጥ ባህሪ የሚያጠና ነው ማለት ነውና የልጆች አንጎል ወይም ደግሞ አእምሮ የሚገነባው ከ0 እስከ 3 ዓመት ባለው ነው። ከ0 እስከ 3 ዓመት ልጆቻችን የሚሆኑት ነገር የምንሰራባቸው በባህሪ ሊሆን ይችላል፣ በአመጋገብ ሊሆን ይችላል። የምንሰራባቸው ነገሮች ልጆች 70 እና 80 ዓመት የሚኖሩበትን መዋቅር ነው የምንሰራው ልጆቻችን ላይ። ስለዚህ እንደ ወላጅም እዚህ ጋር ሁለተኛውንም ሀሳብ ለማጠቃለል መሰረት አድርገው ያው እንዳልኩሽ ብዙ የሚደከመው ለልጅ ነው። ብዙ ወላጅም ቢለፋም ቢሰራም መጨረሻ ላይ ለልጅ ነው። ልጅ ደግሞ አንድ ብቻ አይደለም፣ ትውልድ ነው። ነገ አባት የሚሆን ሴት ከሆነ ወንድ ከሆነ አባት የሚሆን ወንድም የሚሆን አያት የሚሆን ሀገር የሚያስተዳድር ነው። እንደዚሁም ሴት ከሆነች እናት የምትሆን የቤተ ክርስቲያን መሪዎች የሚሆኑ አገልጋዮች የሚሆኑ ናቸውና እንደ ዋጋ ከፍለው ከልጆቻቸው ጋር ቢሆኑ እመርጣለሁኝ ማለት ነው። በጣም መልካም። ከዛ ጋር በተያያዘ ደግሞ በእነዚህ እድሜዎች ውስጥ ከቤተ ክርስቲያን ልጆች ሳይጠፉ የእግዚአብሔርን ቃል የመማራቸው ጥቅም ምንድን ነው ትያለሽ? ከቤተ ክርስቲያን ሳይጠፉ የእግዚአብሔር ቃል የመማራቸው ጥቅም ምንድን ነው? የእግዚአብሔር ቃል ዘር ነው። ለልጆች የእግዚአብሔር ቃል ዘር ነው። ዘር ደግሞ አሁን ላይ ልናየው አንችልም ማለት ነው። ዘር ከሆነ ዓመታት በኋላ የምናየው ነውና ልጆች በቤተ ክርስቲያን ሆነው መማራቸው፣ ማደጋቸው፣ የእግዚአብሔርን ቃል ማወቃቸው፣ ጸሎትን መለማመዳቸው ነገ የሚጠብቃቸው ነው ማለት ነው። ነገ የሚጋርዳቸው ነው። ዘመኑም አሁን የተገለጠ ስለሆነ ማለት ነው። የሶሻል ሚዲያ ዘመን ነው። ክፋትም እየጨመረ ያለበት ዘመን ነው። የመጨረሻው ዘመን ላይ ነው ያለነው እና ልጆች ከዚህ የሚታደጋቸው በቤተ ክርስቲያን ውስጥ የሚማሩት የእግዚአብሔር ቃል፣ ጸሎት፣ እግዚአብሔራዊ የሆኑ እውነታዎች ይታደጋቸዋል ማለት ነው። እዚህ መልካም ነው በቤተ ክርስቲያን ልጆች ቢማሩ። እውነት ነው። ይሄ መጽሐፍ እንግዲህ በዋናነት የተዘጋጀው ለሰንበት ትምህርት ቤቶች፣ ለመዋለ ሕጻናቶች እንዲሁም ደግሞ በቤተ ክርስቲያን ውስጥ የልጆች አገልግሎት ላይ ላሉ አገልጋዮችም እንደዛው ይጠቅማል ከልጆችም ከወላጆችም ባለፈና እንግዲህ እስኪ በተለይ ለቤተ ክርስቲያን አገልጋዮች የልጆች ላይ ለሚሰሩ አገልጋዮች በምን መልኩ ሊጠቀሙበት ይችላሉ ትያለሽ? ያው መጽሐፉ ሁሉም ነገር ያለው ነው ማለት ለልጆችም ይሆናል ለወላጆቻቸው። ያው መጽሐፉ አድሬስ የሚያደርገው ከ0 እስከ 12 ዓመት ላሉ ልጆች ነው። ያው ወላጆቻቸው አሁን ከ0 ዓመት የሆኑ 1 ወር 2 ወር የሆኑ ትንንሾቹ ራሳቸው ማንበብ አይችሉም። ወላጆቻቸው ግን ሊያነቡላቸው ይችላሉ። ከፍ ከፍ ደግሞ ያሉት ደግሞ ራሳቸው ያነባሉ። መጽሐፉ ላይም የወላጆች መምሪያ ያለው ማለት ነው። ግን ደግሞ ለቤተ ክርስቲያንና ደግሞ ለሰንበት አስተማሪዎች ደግሞ በምን አቅጣጫ ነው የሚጠቅመው ከተባለ ታሪኮች አሉት። ታሪኮቹ ላይ ጥያቄዎች አሏቸው። ደግሞ ከታሪኩ ደግሞ የወጣ ደግሞ ፍሬ ሀሳብ ደግሞ አለው። ስለዚህ በሚያስተምሯቸው ሰዓት ለልጆች በሚያነቡባቸው ሰዓት ልጆቹን መጠየቅ ይችላሉ። ልጆች እንዲሳተፉ ማድረግ ይችላሉ። ልጆችን ማወያየት ይችላሉ። ለልጆች የቤት ስራዎችን ሰጥተው መላክ ይችላሉ እና ለቤተ ክርስቲያን ለሰንበት አስተማሪዎች በሁሉ አቅጣጫ የሚጠቅም መጽሐፍ ነው። በጣም መልካም። ሜቢ እንግዲህ ይሄንን ጥያቄ ባነሳ በቤተ ክርስቲያን ውስጥ እንግዲህ ሁሉም ቤተ ክርስቲያን በልጆች ላይ በደንብ እንደሚሰሩ እናውቃለን። የሰንዴይ ስኩል አለ፣ እንዲሁም ደግሞ የክረምትም የሰመር ታይም ስልጠናዎችም ይሰጣሉ። አሁን በተለይ በቅርብ ጊዜ በኋላ ማለት ነው። ነገር ግን አንቺ እንደ ልጆች አስተማሪነትሽ በጣም ቀርበሽ ክፍተቶቹን ታያለሽ ብዬ አስባለሁና እንደው ቤተክርስቲያን በልጆች ላይ በምን መልኩ እንደው አጥብቃ ልትሰራ ይገባል ታያለሽ? እንደው ያለውስ ክፍተት ምንድን ነው? ቤተክርስቲያን ላይ ያለውን ክፍተት ስናገር ቤተክርስቲያን ላይ ከመሄዴ በፊት ወላጅ ጋር ነው መሄደው ማለት ነው። ያው ይሄ ሀሳብ ወደፊትም ደግሞ ጌታ ቢፈቅድ ምን ሰራቸዋል ወላጅ ተኮር ሆሊስቲክ የሆነ ቤተሰብ ተኮር የልጆች አገልግሎት ማለት ነውና እንዳልኩሽ ቤተክርስቲያን ብዙ ጊዜ በሁሉም አብያተ ክርስቲያናት በማየው ልጆች ላይ በብዙ ነው የሚሰራው፣ በብዙ ነው የሚደከመው። ግን በሳምንት አንዴ ለ1 ሰዓት ልጆች ብቻ መጥተው ትርፋማ መሆን አይችሉም እና እንደ ክፍተትም ደግሞ ቢሻሻልን ብዬ ማስበው ነገር ምንድነው ቤተክርስቲያን ከወላጆች ጋር በቅርብ ብትሰራ፣ ከወላጆች ጋር ክትትል ብታረግ፣ አንድ ላይ ቢሰራ ያው
ልጆችን ማብቃት እንችላለን። ለቤተ ክርስቲያንም ለወላጅም ለሀገርም ማብቃት እንችላለን ብዬ አስባለሁ ማለት ነው። በጣም መልካም። ስጦታዎች የተሰኘው መጽሐፍ እንግዲህ ነሐሴ 2 በአብርሆት ቤተ መጽሐፍት ከ8 ሰዓት ጀምሮ ይመረቃል። እንግዲህ በዚህም ፕሮግራም ላይ ወላጆች ይገኛሉ፣ ልጆች ይገኛሉ፣ የአብያተ ክርስቲያናት በልጆች አገልግሎት ላይ ያሉ የተለያዩ አገልጋዮችም ይገኛሉ። እንግዲህ በዚሁ ጥሪ እንድናቀርብ ነው። ይህን መጽሐፍ አብራችሁ እንድታስመርቁ ለልጆቻችሁም ገዝታችሁ ወላጆችም ከሆናችሁ ለራሳችሁም ገዝታችሁ እንድትጠቀሙበት እንመክራለን ማለት ነው። እንደውም ሜቢ በመጨረሻ ለወላጆች ለቤተ ክርስቲያን በልጆች አገልግሎት ላይ ለሚሰሩ አካላት እንዲሁም ደግሞ እንደው አጠቃላይ ለቤተ ክርስቲያን የምታስተላልፊው መልእክት ካለ የመጨረሻ እድል ስጥሽ። ማስተላልፈው መልእክት ምንድነው? የትውልድ ነገር የልጆች ነገር የአንድ ግለሰብ ወይ ደግሞ የአንድ ቸርች ወይም ደግሞ የአንድ ሰው ብቻ ኃላፊነት አይደለም፣ የሁላችንም ኃላፊነት ነው። እግዚአብሔርም ደግሞ የሚወደው ተግባር ነው፣ እውነታው እሱ ስለሆነ ማለት ነው። እና ሁላችንም አንድ ላይ እንስራ እላለሁኝ። በልጆች አገልግሎት ላይ ሁሉም እንደ ወላጅ ይሳተፍ፣ እንደ ቤተ ክርስቲያን አገልጋይ መሪዎች እናንተም ተሳተፉ። ልጆችንም ደግሞ እነሱንም ደግሞ ትኩረት የሚሰጡ የሚመለከቱ ሁሉ በዛ ላይ እንዲሳተፉ መልእክቴን አስተላልፋለሁኝ ማለት ነው። ሌላው ደግሞ ማመስገን ፈልጋቸው ሰዎች አሉ። ያው ይሄ መጽሐፍ ታትሞ እዚህ ደግሞ እናንተ ጋር እንድቀርብ ያው ብዙ ሰዎች ከጎን ሆነዋል። አንዱን ጠርቼ አንዱን ያው መተው ስለማልችል ነው እንጂ በጣም ብዙ ሰዎች አብረውኝ ነበሩ። ሁሉንም ማመስገን ፈልጋለሁ። እግዚአብሔር ይባርካችሁ ማለት እወዳለሁ። ከበጎ ስራ ጋር ስለተባበሩ ስለቆሙ ማለት ነው። እንዲሁም ጄኤምኤም ቲቪ እናንተን ሁላችሁንም ማመስገን ፈልጋለሁ። እግዚአብሔር ይባርካችሁ ማለት ፈልጋለሁ። እንዲሁም ደግሞ የምረቃው ፕሮግራም ደግሞ በአማረ ሁኔታ አሁን የፊታችን ነሐሴ 2 ደግሞ ቅዳሜ ቀን ላይ ነው የሚውለው። ልጆችንም ያሳትፋል። በዚህ አጋጣሚ እንደውም ወላጆች ሁላችሁም ልጆቻችሁን ይዛችሁ ብትመጡ፣ የሰንበት አስተማሪዎች በቃ የትውልድ ነገር የኔ ነገር ነው ግድ ይለኛል የምትሉ ሰዎች እንድትመጡ ያው ጥሪዬን አስተላልፋለሁ ማለት ነው። ስለዚህ ይሄ ምረቃ ደግሞ እንዲሆን ያማረ እንዲሆን እንዲቀጥል ምረቃ መሆን አለበት ደግሞ ብሎ ከጎን የቆመ ሆፕ ፎር ቆሬ የሚል በጎ አድራጎት ድርጅት አለና እነሱንም ማመስገን እፈልጋለሁኝ። አሁንም በሪያው ብዙ ስራዎች አሉ ከፊቴ ማደርጋቸው ያቀድኳቸው አሉና አሁንም ለነዚህ አይነት ድርጅቶች አብረን የትውልድ ነገር የኔ ነገር ነው ብላችሁ የምታስቡ ሰዎች በሀሳብ ሊሆን ይችላል፣ በገንዘብ ሊሆን ይችላል፣ በጸሎት ሊሆን ይችላል፣ ያው አብራችሁ እንድትቆሙ በጌታ ፍቅር ጠይቃለሁ። በጣም እናመሰግናለን ናዝራዊት ስለመጣሽ እዚህ ድረስ። ይህ መጽሐፍን እንግዲህ ከተመረቀ በኋላ በሁሉም በመንፈሳዊ እንዲሁም ደግሞ በሴኩላርም የመጽሐፍ መደብሮች ታገኙታላችሁ። ስጦታዎች ይሰኛል። በናዝራዊት ደምስ ተጽፎ ተዘጋጅቷል። ናዝዬ ስለመጣሽ በጣም አመሰግናለሁ። እሺ ለዛሬ የነበረን የእንግዳ ሰዓታችን በዚሁ ተጠናቋል። እኔ የፕሮግራሙ አዘጋጅና አቅራቢ ሶስና ያሱ ነበርኩኝ። በሚቀጥለው ሳምንት በአዲስ እንግዳ እስከምንገናኝ መልካም ሳምንት ይሁንላችሁ።